ገባሽ? እንፍጠር ሲል ምኑን ነው የሚያሳየው? ፍጥረትን መፍጠሩን እያሳየ ነው። ፍጥረት ደግሞ በመፍጠር ውስጥ እግዚአብሔር ማንም አላገዘውም። ይህን ግን ሲያብራራው ዳዊትም ሆነም ኢዮብ ሲያብራራው ዳዊት ፍጥረት ሁሉ ወይም ሰማያትም ሁሉ በእግዚአብሔር ቃል ተፈጠሩ አለ። ሰራዊቶቻቸውም ሁሉ በአፉ እስትንፋስ በመንፈስ ቅዱስ ሕይወት አገኙ ይላል። ኢዮብ ደግሞ መጣና በእግዚአብሔር መንፈስ ተፈጠርኩ አለ። አይሽ? ስለዚህ መፍጠር የአብም የወልድም የመንፈስ ቅዱስ ስለሆነች ለአብም ለወልድ ለመንፈስ ቅዱስ ትነገራለች ማለት ነው። ስለዚህ ወደ እንትኑ ስንመጣ ዮሐንስ ወንጌል ላይ ኢየሱስ ክርስቶስ ያ አካላዊ ቃል ከሶስቱ ቅዱስ አንዱ ቅዱስ ከሶስቱ አካል እናልናይሻውን ከሶስቱ አካል አንዱ አካል የትኛው አካላዊ ቃል ምን ሆነ? ሰው ሆነ። እግዚአብሔር ሰው ሆነ የምንለው የትኛው ነው ማለት ነው? ምክንያቱም እግዚአብሔርነት የአብም የወልድም የመንፈስ ቅዱስ ስለሆነ አንድ መለኮት አንድ አምላክ እናለን፣ አንድ ፈጣሪ እንላለን። ግን ሰው ማን የሆነው ስንል አብ አይደለም ሰው የሆነው፣ መንፈስ ቅዱስም አይደለም ሰው የሆነው። ይልቁንም በተለየ አካሉ ቃል ምን ሆነ? ስጋ ሆነ። ያ በመጀመሪያ የነበረው ቃል ያ እግዚአብሔር የተባለው ቃል ምን ሆነ? ስጋ ሆነ ወይም ሰው ሆነ። ከኛ ጋራ በእኛ መሃል ሆነ። እግዚአብሔር ወይም አማኑኤል ከኛ ጋራ ሆነ። ከዛ በኋላ ኢየሱስ ክርስቶስ የሚለው ስም ደግሞ ኢየሱስ ማለት መድኃኒት፣ አዳኝ፣ ፈዋሽ ማለት ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 8 አንብ ምን ይላል? መልአኩ ሲያበስራቸው ዛሬ በዳዊት ከተማ መድኃኒት የሆነ ኢየሱስ ይሏል። አይሹ ተወልዶላቸው ይላል። ስለዚህ ኢየሱስ ማለት አዳኝ፣ ፈዋሽ፣ መድኃኒት፣ ህይወት ማለት ነው። ክርስቶስ ማለት ደግሞ መሲህ፣ ቅብ ማለት ነው። ኦኬ። ስለዚህ ኢየሱስ ክርስቶስ የሚለው ያ በምድር ደግሞ ማንነቱን የሚገልጠው ስም ነው ማለት ነው። እና ኢየሱስ ክርስቶስ እግዚአብሔር ነው ስንል እንደው ከብዙ በጥቂቱ እችን ብቻ ነው የሰጠውሽ። አንድ ነገር ላሳይሽና ከዛ ሜቢ ክርስቶፎርስ የሚጨምሩ ካለ እንጨምራለን። ከተጨማሪ ደግሞ ያስፈልገኛ ካሽ ተጨማሪ ጥቅሶች ሰጥሻለሁ። አንድ ግን ወደ ሌላው ይቅርታ ስላቋረጥኩ አሁን የሰጡ ምሳሌ ላይ መንፈስ ቅዱስ ፈጠረኝ የሚለው ጋር በመንፈስ ቅዱስ ፈጠረኝ የሚለው ጋር ያው አብ ወልድ መንፈስ ቅዱስ በመንፈስ ቅዱስ ፈጠረኝ አይደለም። አይ አይደለም፣ የእግዚአብሔር መንፈስ ፈጠረኝ ነው የሚለው። የእግዚአብሔር መንፈስ እሺ፣ በመንፈስ ቅዱስ አይደለም ሮዝዬ በሚለው ቆላሳይሽ እንዲያውም ጥቅሱን ልክፈትና እሺ፣ ይኸው ሚላል መሰለሽ። እሺ መጽሐፈ ኢዮብ ያው ምዕራፍ 33 ቁጥር 4 ይኸው የእግዚአብሔር መንፈስ ፈጠረኝ ነው የሚላችሁ። ሁሉንም የሚችል ይኸው እዚህ ጋር ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። አይሹ ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ። እዚህ ጋር አሁን በፈጣሪ የተባለው ማለት ነው መንፈስ ቅዱስ። ይህንን ደግሞ ሴም ቲንግ ደግሞ መዝሙረ ዳዊት ቅድም የሰጠዎች ላይ መዝሙረ ዳዊት መዝሙር 33 ላይ ደግሞ እንዲህ ይላል ቁጥር 6 ላይ ሜላ መሰለሽ። ኦኬ መዝሙረ ዳዊት መዝሙር 33 ቁጥር 6 ኦኬ ይኸው ደግሞ እዚህ ጋር በእግዚአብሔር ቃል ሰማያዊት ጸኑ ሰራዊቶቻቸውም ሁሉ በአፉ እስትንፋስ ይላል። እሺ በእግዚአብሔር ቃል ሰማያዊት ጸኑ። ሰማይና ምድር ጸኑ ማለት ተፈጠሩ ማለት ነው። ተፈጠሩ። ስለዚህ ያ ሁሉን የፈጠረው ሁሉን የፈጠረበት የእግዚአብሔር ቃሉ ፈጣሪ ነው። ያ ደግሞ ቃሉ ራሱ ማን ይባላል? እግዚአብሔር ይባላል አይደል? ይሄንን ወስደሽ መተሽ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 የምታነቢ በመጀመሪያ ቃል ነበረ። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ስለዚህ ያ ቃል ሁሉን የፈጠረ ሁሉን ያደረገ ያ ቃል ራሱ ማን ነው ማለት ነው? ራሱ ቃልም ማን ነው? እግዚአብሔር ነው። እግዚአብሔር ነበር። ከዛም ይላል ይህ በመጀመሪያው በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ በቃል ከሆነው ማዳችሁ ቃል እርሱ አልሆነ። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ይለዋል። ከዛም ይላል ይኸው እዚህ ጋር ለሰው ሁሉ የሚያበራው እውነተኛው ብርሃን
ወደ አለ ይመጣ ነበር። እሺ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ አለ ይመጣ ነበር። አሁን ሮዚ ጥያቄ እውነተኛው ብርሃን ሲባል ምን ማለት ይመስልሻል? መቼም ብርሃን አለ በምድር ያለ ፀሐይ አለች፣ ብርሃን ይወጣል አይደል? ሚዩት ነሽ ሮዚ? አዎ መምህር እየሰማሁ ነው። እሺ ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ አለ ይመጣ ነበር። አንድ ነገር ይመጣ ነበር የምትይው ሳይኖር ይመጣል እንዴ? የነበረ ነገር ነው ይመጣ ነበር የሚባለው። በጣም ጥሩ። ያ የሚመጣው ደግሞ ምን ተባለ? እውነተኛው ብርሃን ተባለ አይደል? እውነተኛው ብርሃን ደግሞ ለሁሉ ነው የሚያበራው ይላል። በዓለም ነበረ ደግሞ ይላል። ይኸው ከመምጣቱ በፊት በዓለም ነበረ ይላል። እንዴ ከመምጣቱ በፊት መምጣት ሳያስፈልገው በዓለም መኖር የሚችለው ማን ነው? አምላክ። አምላክ ይመጣል የተባሉ ኦልሬዲ በዓለም ነበረ ይላል። ዓለሙን ደግሞ በእርሱ ሆነ ይላል። አይሹ ዓለሙም ሁሉ በእርሱ ተፈጠረ፣ በእርሱ ሆነ። ዓለሙ ግን አላወቀውም። የእርሱ ወደሆኑት መጣ። አይሹ ከዛም ይላል ቃልም ስጋ ሆነ። አሁን ይሄ ቃል የተባለው ወደ ምድር ይመጣ የነበረው እውነተኛው ብርሃን ነው አይደል? ስለዚህ ቃልም ስጋ ሆነ። ቃል ደግሞ ማን ነው ተብሏል? እዚህ ጋር ራሱ ማን ነው ይላል። ቃልም ማን ነው ይላል? ቃልም። ስለዚህ እግዚአብሔር ሰው ሆነ እንላለን ማለት ነው። ለምን? እግዚአብሔር ስንል እኛ አብንም ወልድንም መንፈስ ቅዱስንም። ግንስ ሶስት እግዚአብሔር ሶስት አምላክ ያልነው አይደለም። አንድ አምላክ፣ አንድ አገዛዝ፣ አንድ መለኮት። ግን በስንት? በሶስት አካል አብ፣ ወልድ፣ መንፈስ ቅዱስ። ታዲያ ሰው የሆነው ማን ነው ማለት ነው? ቃል። ያ ቃል ምን ነበር? ያ ቃል የነበረው ምን ሆነ ይላል? ሰው ሆነ ይላል። እሺ ሰው ሆነ። ስለዚህ ኢየሱስ ክርስቶስ ቃል ወይም አካላዊ ቃል ይባላል ማለት ነው። አሁን የኢየሱስ ክርስቶስን ማንነት ስለጠየቅሽኝ ነው። ኢየሱስ ክርስቶስ አንድ የተናገረው ነገር አለ። እሱ ላሳይሽና ወደ ክርስቶፎረስ ሄዳለሁ። እሺ ኢየሱስ ክርስቶስ ማን ነው ደግሞ ብሎ ለሚጠይቅ ሰው ደግሞ አንድ መልስ ደግሞ ላሳይሽ። ከዛ ክርስቶፎረስ ደግሞ ይጨምሩሻ። ከዛ ከኃጢአት ጋር ደግሞ ተያይዞ የጠይቅሽን ደግሞ አብረን መልስልሻለን። እሺ እንዲህ ይላል ልጅ መጽሐፍ ቅዱሳችን ኦኬ እሺ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 እንዲህ ይላል። ክርስቶስ ስለራሱ ሲናገር እንዲህ አለ፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ከሰማይ ከወረደው በቀር እያለ ነው። ክርስቶስ ከሰማይ ወርጃለሁ እያለ ነው። ከሰማይ ወረድኩ ሲል ጌታ ጅማሬው በምድር ነው ማለት ነው? ሮዛ ጅማሬው ከሰማይ ነው ለማለት ነው። ቁጥሩንም በሚነግሩኝ ግን ደስ ይለኛል መምህር። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 እሺ ምን ይላል? ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም። ባይዘወይ ወደ ሰማይ የወጡ አሉ አይደለ? ለምሳሌ እነ ኤልያስ አይደል? እነ ሄኖክ ወደ ሰማይ ተወስዷል አይደለ? ከነ ህይወታቸው አይደል? ልዩነቱ ግን ይመስሻል እነሱ ከሰማይ ወረዱ ናቸው? አይ አይደሉም። መነሻቸው ከምንድን ነው? ከምድር አይደል? ጅማሬያቸው ከምድር ከእናት ከአባት ተወልደው አይደል? በጣም ጥሩ። ኢየሱስ ክርስቶስ ግን ምን እያለ ነው? ከሰማይ ከወረደው በቀር አለ። ስለራሱ ሲናገር ወደ ሰማይ ወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ስለዚህ ከሰማይ ከወረደ ከሰማይ ወረድኩ ካለ እርሱ በሰማይ የነበረው ነው ማለት ነው። እርሱ ደግሞ በሰማይ የነበረው ደግሞ ምን አለ? ወደ ምድር መጣ። ቃል ስጋ ሆነ ስንል ያ በሰማይ የነበረው ያ በስጋ ያልተገለጠው አምላክ ከሰማይ
ወርዶ ክብሩን ዝቅ አድርጎ ምን ሆነ እያልን ነው? የማይታየው ታየ፣ ያልተገለጠው ተገለጠ። በምን ተገለጠ? ሰው በመሆን ተገለጠ እያልን ነው ማለት ነው።